እንደምትሰነበታችሁ ተመልካቾቻችን ከዚህ ከሆፕ ቻናል ኢትዮጵያ ልዩ የመጽሐፍ ቅዱስ ውይይታችንን ዛሬ ይዘንላችሁ ቀርበናል። እስከዛሬ እንደተከታተላችሁት የዚህ የውይይታችን ዋና ትኩረት የምናደርግበት የራዕይ መጽሐፍ ከምዕራፍ 1 እስከ 3 ባሉት ክፍሎች ውስጥ ያተኮረ ውይይት እንደነበር ታስታውሳላችሁ። ዛሬም እንግዲህ ከስናይ የቆየናቸውን የተለያዩ ደብዳቤዎችን ክርስቶስ ለሰባቱ አብያተ ክርስቲያናት ከጻፈው እና ከላከው የፍቅር ደብዳቤዎች መካከል በስድስተኛ ደረጃ የተጻፈውን ደብዳቤ የምንመለከትበት ውይይታችንን ነው ይዘንላችሁ የመጣነው። የውይይታችን ዋና ርዕስ እንደምታውቁት ክርስቶስ ለቤተ ክርስቲያኖቹ ሲጽፍ የተጠቀመበትን ርዕስ ነው የመረጥነው። ስራህን አውቃለሁ በሚል ርዕስ ነውና ለዛ እንደ መግቢያ ጥቅስ የምንጠቀመው በማቴዎስ ምዕራፍ 5 ላይ ከቁጥር 14 ጀምሮ እናነባዋለን። ምን ይላል? እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትንም አብርተው ከእንቅብ በታች አይደለም እንጂ በመቅረዝ ላይ ያኖሩታል፣ በቤትም ላሉት ሁሉ ያበራል። መልካሙንም ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ ይላልና ይህንን ማዕከል አድርገን ውይይት እያደረግን ቆይተናል እስካሁን። ዛሬም እንግዲህ ለውይይት በዚህ በስቱዲዮ ውስጥ በሆፕ ቻናል ኢትዮጵያ ስቱዲዮ ውስጥ እንገኛለን። ለውይይት አብረውን የሚሳተፉትን አገልጋዮች አስተዋውቃችኋለሁ። በቀኝ በኩል ፓስተር ተመስገን ቡልቲ ይገኛሉ። በግራ በኩል ደግሞ ፓስተር አይጠገብ ብርሃኑ በውይይታችን አብረውን የሚሆኑ ይሆናል። እኔም በማዋየት የማገለግላችሁ ትህትና በለጠ እባላለሁ። ነገር ግን ውይይታችንን ጠልቀን ከመግባታችን በፊት የእግዚአብሔር መንፈስ ከሁላችን ጋር ሆኖ እንዲያስተምረን እንዲባርከን ጸሎት አድርገን እንጀምራለን። ጸሎት እናድርግ። በሰማይ ያለ ቅዱስ አምላካችን እጅግ አድርገን እናመሰግንሃለን። በአንተ ጸጋ ዛሬም ሁላችን በሕይወት በጤና ስለተገኘ እናመሰግንሃለን። ደግሞ በተለየ መንገድ ቃልን ከፍተን የምናጠናበትን ይህንን ልዩ የሆነ ጊዜ ስላዘጋጀህልን እናመሰግንሃለን። አባታችን ሆይ በእውነት አንተ አፍቃሪ አምላክ ነህ። ለሁላችን ይህን ደብዳቤ አዘጋጅተህ ስለሰጠ ስለላክልን እናመሰግናለን። አሁን ከፍተን ስናነብሳለ በውስጡ ያሉትን መልእክት ስናይሳለ እያንዳንዳችንን በዚህ መልእክት እንድትባርከን እንድታስተምረን የበለጠ አንተን ካወቅን በላይ እንድናውቅህ እንድትረዳን እንጠይቃለን። ወደ ራስም አቅርበን በሁሉ ነገር አንተ ብቻ ምራን። በክርስቶስ በልጅ ስም እንጠይቃለን። አሜን። እንግዲህ ወደ ቤታችን ስንሄድ እንደ ስራህን አውቃለሁ በሚል ርዕስ እንግዲህ የምናየው ዛሬ ስድስተኛዋ ቤተክርስቲያን መልእክቱን የምናገኘው በራዕይ መጽሐፍ ምዕራፍ 3 ላይ ከቁጥር 7 ጀምሮ እስከ 13 ባለው ክፍል ላይ ነው። ይህንን ስድስተኛውን ደብዳቤ ክርስቶስ ልኮላት የምናገኘው ለዚህ ቤተክርስቲያንና ምን ይላል? ምዕራፍ 3 ቁጥር 7 ላይ በፊላደልፊያ ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ ይላል እና በስድስተኛ ደረጃ የተጻፈላት ቤተክርስቲያን ፊላደልፊያ እንደምትባል ነው እንግዲህ ከዚህ ጥቅስ የምናየውና ይቺ ፊላደልፊያ የምትባለው ቤተክርስቲያን ስሟ አንደኛ ደረጃ የተለየ ትርጉም አለው ወይ? እስካሁን ስናይ የቤተክርስቲያኖቹን ስም እየጠቀስን ስናይ ነበርና ይቺን ቤተክርስቲያን ምናልባት ስሟ ላይ የተለየ መልእክት ካለ እንደገናም ደግሞ በዘመንስ ደግሞ እስካሁን ካሉት ልክ እንደ ቤተክርስቲያኖቹ ዘመናትን ያሳዩን እንደነበር እሷስ የምታሳየን የትኛውን ዘመን ነው በቤተክርስቲያን ታሪክ ውስጥ የሚለውን እና ከዚህ ውስጥ የምንወስደውን መልእክት በጣም ጥሩ። አዎ እንግዲህ ፊላዴልፊያ ይህን ስንጀምር አድማጮችና ተመልካቾቻችን ምናልባት እንዳይረሱት እነዚህ አብያተ ክርስቲያናት ኤፌሶን፣ ስምሪና ቲያጥሮን፣ ከዚያ ጴርጋሞን ቲያጥሮን፣ ሳርዴስ፣ አሁን ደግሞ ፊላዴልፊያ ከዛ ላውዶቂያ የምንላቸው በሁለት መልክ ነው የምናያቸው። አንደኛው በዛን ዘመን የነበሩ አብያተ ክርስቲያናት ነበሩ። እነዚህ አሁን ፊላዴልፊያ የምንለው ሳርዴስ የምንለው ቲያጥሮን የምንለው ከተሞች ናቸው። እንዲያውም እንዲህ በሆነ ኪሎ ሜትሮች 50 60 30 40 እየተራራቁ ያሉ ከተሞች ናቸው። በእስያ ውስጥ የሚገኙ በእስያ በትንሿ እስያ አብዛኞቹ ዛሬ ቱርክ የምትባል ሀገር ውስጥ የተጠቃለሉ ናቸውና በዛ በከተሞች ውስጥ የነበሩት አብያተ ክርስቲያናት ነበሩ፣ ክርስቲያኖች ነበሩ እና
ለነሱ የተላከ ነው። ነገር ግን እዛ ላይ ብቻ የሚቆም ሳይሆን ደግሞ መንፈሳዊ ደግሞ ትርጉም አለው። ምን ማለት ነው? በተለያየ ዘመን የነበሩ አብያተ ክርስቲያናትንም የሚወክል ነው። ስለዚህ እቺ ፊላዴልፊያ የምትባል ቤተክርስቲያን ፊላዴልፊያ የምትባል ከተማ ውስጥ የነበረች ቤተክርስቲያን ነበረች። በዛ ዘመን የነበረች በመጀመሪያው ክፍለ ዘመን የነበረች ቤተክርስቲያን ትርጉሟ ወንድማዊ ፍቅር ወይም የወንድማማቾች መዋደድ እንደማለት ነው። የግሪክ ቃል ነው ፊላዴልፊያ የሚለው ፊሊዮና አዴልፎስ የሚል ነው እና ፊሊዮ ማለት ይሄ መቀራረብ እንደማለት ነው። አዴልፎ ማለት ደግሞ ወንድም እንደማለት ወንድማማችነት እንደማለት ነው። ስለዚህ የወንድማማቾች መዋደድ ተብላ ነው የምትታወቀው። ከተጠቀሱት 7ቱ ከተሞች እነዛ አብያተ ክርስቲያናት ከነበሩባቸው 7ቱ ከተሞች በቅርበት የተመሰረተችው ወጣት የምትባለው በትንሽ ዕድሜ ያላት ከተማ ነበረች። እቺ ከተማ እቺንም ከተማ የመሰረተው ሰውዬ ንጉስ ነበረ። አታሉስ ሁለተኛ የሚባል ንጉስ ነው። ከክርስቶስ ልደት በፊት 159 እስከ 138 አካባቢ ይኖር የነበረና ይገዛ የነበረ ሰው ነው። እሱ ነው እቺን ቤተክርስቲያን ማን ነው እቺን ከተማ ያቋቋማት። ከተማይቷን ደግሞ ሲያቋቁም ወንድሙን በጣም ይወድ ነበር። ወንድሙ ደግሞ ዩሜነስ የሚባል ዩሜነስ ሁለተኛ የሚባል ነውና በጣም ይወደው ስለነበረ የወንድማማቾች መዋደድ ተብላ ከተማይቷ ተመሰረተች። እንግዲህ ወደ መንፈሳዊ ትርጉሙ በምንመጣበት ጊዜ የትኛውን ዘመን ቤተክርስቲያን ነው የምትወክለው የሚለው እንግዲህ ቤተክርስቲያኒቱን በኋላ በጥልቀት እናያለን። በፍቅር ለእርስ በራስ ብቻ ሳይሆን ለእግዚአብሔር በፍቅር የተሞላች ቤተክርስቲያን ነበረች። በግለት የተሞላች ቤተክርስቲያን ነበረች። ወንጌልን በማሰራጨት የታወቀች ቤተክርስቲያን ነበረች። ጠለቅ ብለን እናያለን እና 18ኛው 19ኛው ክፍለ ዘመን ይሄ ወንጌል ወደ ዓለም የተሰራጨበት ይሄ ታላቁ መነቃቃት the great awakening የሚባል ዘመን የነበረበት ሚሽነሪዎች ምንድን ነው የሚባለው ኮንቲነንቶቹ ክፍላት ዓለማት የተሰራጩበት ዘመን ነው ተብሎ እነ ዊሊያም ኬሪ የሚባሉ ሰዎች ወንጌልን ወደ ህንድ ወደ ቻይና በተለያየ ጊዜ የተወሰደበት ያን ዘመን ወንጌል እንደ ጉድ የተሰራጨበት ዘመን ነው ተብሎ ነው እንግዲህ የሚታሰበው። በጣም እግዚአብሔር ይስጥልን። ጥሩ ማብራሪያ ነው የሰጡን ፓስተርና እንደተባለው በፊላዴልፊያ የሚለው ሐሳብ ወንድማዊ ፍቅርን እንደሚያመላክት ማለት ነው የተመለከትነው። እንደገናም ደግሞ በዘመንም የምትወክለው ጊዜን ተመልክተናል ማለት ነው። ተመልካቾቻችን ወደሚቀጥለው ጥያቄ እንሂድና ምናልባት በዚህ ላይ የጨመርን ስንሄድ የበለጠ ቤታችንን ያጠናከርን መሄድ እንችላለን። እንግዲህ ጌታ ኢየሱስ ከዛሬ ባየናቸው ደብዳቤዎች ራሱን የሚያስተዋውቅበት መንገድ ደግሞ አለው። ለዚች ቤተክርስቲያን ይህንን ጻፍ ካለ በኋላ ስለመላኩ ከተናገረ በኋላ ምን ብሎ ይናገራል? ራሱ የሚያስተዋውቅበት እንደዚህ ሆነው እንዲህ ይላል ብለህ ጻፍ ብሎ ይናገራልና ክርስቶስ ለዚች ለፊላዴልፊያ ቤተክርስቲያን ራሱን በምን መልኩ ነው ያስተዋወቀው? የትኞቹን ስሞቹን ተጠቀመ? ለምንስ ይህንን መጠቀም አስፈለገው የሚለውን እስቲ ፓስተር። ጥሩ ነው። አንዲት ከፓስተር ተመስገን ካነሳው ላይ ይሄ ዘመን ፓስተር ተመስገን ሲናገር ታላቅ የሚሽነሪ ሙቭመንት የተነሳበት ዘመን እና ከ1792 እስከ 1844 ያለውን የክርስትና ዘመን የሚወክል ነው። ታላቅ የሚሽነሪ ንቅናቄ እሱ እንዳለው ብዙ ሰዎች ወደ ተለያየ ክፍለ ዓለም ወደ አፍሪካም የመጡ ነበሩ። ሮበርት ሞፋት እና እንደገና ማነው ዴቪድ ሊቪንግስተን የመጡበት ዘመን ነው እና በጨለማ ያለው እና ፍቅር ምንድን ነው? እነዚህ ሰዎች ለእግዚአብሔር ታላቅ ፍቅር ነበራቸው። ለወንጌል ትልቅ ፍቅር ነው። ህይወታቸው ጨለማ ምንም ሲሄዱ ምንም የሚያውቁት ነገር የላቸውም። ምን እንደሚገጥማቸው በፍጹም እርግጠኞች አልነበሩም። ስለ አፍሪካ እነ ዴቪድ ሊቪንግስተን ሲመጡ ስለ አፍሪካ ምንም ኢንፎርሜሽን አልነበራቸውም። ሄደው ምን እንደሚገጥማቸው ግን የፈለገው ነገር ይሁን ለወንጌል
ስራ ሄደን እዛው እንሞታለን ብለው ለእግዚአብሔር ካላቸው ታላቅ ፍቅር የተነሳ የሄዱበት ዘመን ነውና ይሄ ታላቅ ፍቅር ነው እንግዲህ አሁን ታላቁ የዳግም ምጽአት ንቅናቄ የሚባለው ዘ ግሬት አድቬንት ሙቭመንት እንዲነሳ ያደረገው ይሄ ለወንጌል ስራ እነዚህ ሚሽነሪዎች የነበራቸው ግለት ፍቅር ታላቅ ፍቅር ነበርና ይሄ ነው አሁን የታላቁን የአድቬንቲስት ሙቭመንት ስትመለከቺ መጽሐፍ ቅዱስን በማጥናት በተለይ የመጽሐፍ ቅዱስን ትንቢት በማጥናት ነው የተመሰረተው። ዛሬ በየቤተ ክርስቲያኑ ግን ያሉ ነቢያቶች ምዕመናኖችን ወደ መጽሐፍ ቅዱስ ትንቢት መምራት ሲገባቸው ወደ ራሳቸው ትንቢት ነው የመሯቸው። በጣም ነው የሚያሳዝነው። የትኛው አገልጋይ ነው መጽሐፍ ቅዱስ ውስጥ ስላለ ትንቢት አንስቶ አሁን እየሰበከ ያለው? እግዚአብሔር እንዲህ ብሎኛል፣ እግዚአብሔር እንዲህ ተናግሮኛል። እነዚህ ሰዎች ግን የሰዎችን ልብ ወዴት ነው የመሩት? ወደ መጽሐፍ ቅዱስና ወደ መጽሐፍ ቅዱስ ብቻ። በተለይም ደግሞ እነኚህ ሰዎች ምን ብለው ያምኑ ነበረ? የጌታ ምጽአት በጣም ቀርቧል ብለው ስለሚያስቡ ወደ መጽሐፍ ቅዱስ ትንቢት ነበር የመሯቸው። ግን አሁን እንደሱ እየሆነ አይደለም ያለው። አሁን ያለው ንቅናቄ በዓለማችን ያለው ንቅናቄ እንደሱ አይደለም ይሆናል። የሰዎችን አትኩሮት ከመጽሐፍ ቅዱስ ወስዶ ወደ ሰዎች ትምህርት ነቢያቶች እኛ ትንቢት አለን፣ እኛ የእግዚአብሔርን ቃል ተሰጥቶናል ብለው ወደ ራሳቸው ትንቢት ነው ሰዎች የሚሄዱት። መጽሐፍ ቅዱስ የሚለውን ለመስማት ሳይሆን እነዛ ነቢያቶች የሚሉትን ለመስማት እየሄዱ ያሉበት ሁኔታ ነውና ወደ መጽሐፍ ቅዱስ ሊመለሱ ያስፈልጋል ነው። አሁን ታዲያ ለዚች ቤተክርስቲያን ራሱ እንዴት ነው ያስተዋወቀው? ለዚች የወንጌል ፍቅር ላላት ዓለምን በቃ በወንጌል ለማብራት ለተነሳች ምንድነው የዳዊት መክፈቻ ያለው ነው የሚለው አይደለ? እና ቁልፍ ወደ አንድ ቤት ውስጥ ለመግባት ምን ይሰጠናል? እድል ይሰጠናል አይደል? በቁልፍ ከፍተ ነው የምንገባው። እና ወደ እግዚአብሔር መንግስት ይሄ የዳዊት መክፈቻ ያለው ማን ነው? ክርስቶስ ነው። ክርስቶስ ነው። ወደ እግዚአብሔር መንግስት የሚያስገባንም ክርስቶስ ነው። እኔ መንገድ ነኝ እውነትም ህይወትም በእኔ በቀር ወደ አብ የሚመጣ የለም ነው። አሁን ይህንን የዳዊት መክፈቻ የሚለውን ለምንድን ነው እዚህ ላይ ክርስቶስ የተናገረው ነው ጥያቄው። የተናገረው ምንድን ነው? በፊላደልፊያ ቤተክርስቲያን አይሁዶች ነበሩ እና እነዚህ አይሁዶች ምን ይላሉ? ዳዊት መንግስት ያቋቁማል፣ እግዚአብሔር ዳዊትን ያስነሳላቸዋለሁ ብሏል። በስህተት ተተርጉሞ ዳዊት እንደገና መጥቶ እስራኤልን እንደገና አስነሱ ወደ ታላቅ ክብር ወደ ነበረችበት ሁኔታ ይወስዳታል የሚል እምነት አላቸው እና አሁን ያ የእግዚአብሔር መንግስት በዳዊት አማካኝነት የሚመሰረት የእግዚአብሔር መንግስት ሲመሰረት እኛ አይሁዶች እንጂ ያንን ኢየሱስ የሚባል የሚከተሉ መናፍቃኖች በዛች መንግስት አይገቡም የሚል አመለካከት ነበራቸው። ግን ምን አለ ኢየሱስ ክርስቶስ? እኔ ነኝ የማስገባው ወደዚያ ወደ እግዚአብሔር መንግስት ማንም አያስገባችሁ፣ እኔ ነኝ የማስገባው። ስለዚህ እኔን ያልተቀበለ በዚያ መንግስት እድል ቦታ የለውም። ቁልፉ እኔ ጋር ነው ያለው። የሞትና የሲኦል መክፈቻ ቁልፍ እንኳን ያለው እሱ ነው፣ ኢየሱስ ክርስቶስ። ወደ እግዚአብሔር መንግስትም የሚያስገባን እሱ ነውና ስለዚህ እነዚህ ሰዎች መሸወዳቸውን በሌላ አነጋገር አይሁዳውያኖች እንደተሸወዱ ነው እየነገራቸው ያለው እና እሱ ነው። ሁለተኛ የሚከፍት የሚዘጋ የሚከፍት የሌለ ነው እና ይሄ የሚያሳየው ምንድነው? እግዚአብሔር ማነው? ክርስቶስ ከአብ የተሰጠው ስልጣን አለው እና ያ የተሰጠውን ስልጣን ምንድነው? ለሚወዱትና ትእዛዙን ለሚጠብቁ ሁሉ ጠላቶቻቸው እንኳን መዝጋት የማይችሉትን የመንግስቱን በር ምን አድርጓል? ጎልጓል። ለአሕዛብ ሁሉ ተከፈተ። አይሁዶች አሕዛብ አይገቡም ሲሉ ለአሕዛብ ሁሉ ክርስቶስ ምን አደረገው? ከፈተው። እሱ የከፈተውን እነሱ ሊዘጉት አይችሉም። ክርስቶስ ለሕዝብ ሁሉ
በነገራችን ላይ እነሱንም ይጨምራል። በክርስቶስ የሚያምኑ ከሆነ እነሱንም ይጨምራል። ነገር ግን ያንን ምን አድርጎታል? ክርስቶስ ከፍቶታል። እሱ የከፈተው እነሱ እንደሚሉት መዝጋት አይችሉም። ከዚያ በኋላ ምንድነው የሚለው? ስለ ራሱ ሲና ቅዱስ ነው የሚለው አይደል? ይሄ መጠሪያ በብሉይ ኪዳን በስፋት ለእግዚአብሔር አብ ተሰጥቷል። በስፋት በብሉይ ኪዳን። አሁን ደግሞ ለማን ተሰጥቷል? ቅዱስ ሐዋርያት ማነው ራዕይ ምዕራፍ 4ም ለእግዚአብሔር ቅዱስ ነው። ለኢየሱስ ክርስቶስም ደግሞ በአዲስ ኪዳን በጣም በስፋት ለኢየሱስ ክርስቶስ ተሰጥቷልና ይህም የሚያረጋግጥልን ነገር ምንድነው? ቅዱስ የሚለው ስም ለኢየሱስ መሰጠቱ የክርስቶስን አምላክነት መለኮታዊነት ነው የሚያረጋግጥልን። ክርስቶስ መለኮት ነው። ስለዚህ ለምንድነው ይሄንን ክርስቶስን መለኮታዊነት አይሁዶች አልተቀበሉ? ዛሬም የክርስቶስን መለኮታዊነት የማይቀበሉ ሰዎች አሉ። የክርስቶስን መለኮታዊነት የማይቀበሉ ሰዎች አሁንም ያው የሚከፍተው የሚዘጋው እሱ ነው። ወደ እግዚአብሔር መንግስት ለመግባት ይቸገራሉ። ስለዚህ የክርስቶስን መለኮትነት መቀበል እና እውነተኛ የሆነው ይላል። ኢየሱስም መንግስቱም አፈ ታሪክ አይደለም፣ እውነት ነው፣ ሪል ነው። እና ክርስትናን በደርግ ጊዜ እንግዲህ እንጃ ምን ያህልና እንጃ የተወለድሽም አይመስለኝም። በደርግ ጊዜ ምንድን ነበር የሚባል? ሐሳባውያን አይደለም? ሐሳባውያን የሃይማኖት ሰዎች ሁሉ ምንድናቸው? ሐሳባውያን። ዝም ብሎ በሐሳብ በተጻፈ ነገር ብቻ እንዳው ይሆናል በሚል እንዳው እንደዛ አይደለም። እውነተኛ ነው፣ ተጨባጭ ነው። እኔ ግርም ይለኛል እንደው ዛሬ በመጽሐፍ ቅዱስ የተጻፉ ትንቢቶች እንደው አንድ ባንድ እየተፈጸሙ የኢየሱስ ክርስቶስን ምጽአት የኢየሱስ ክርስቶስን መንግስት ምንድነው ተጨባጭነት እንደው የማይረዳ ሰው ካለ በእውነት ማየት የተሳነው ሰው ነው ማለት ነውና ይሄንን ነው በዚህ ነው ራሱን ኢየሱስ ክርስቶስ ለቤተ ክርስቲያኗ ራሱን የገለጸው። በጣም ይገርማል። አሁን አንተ ካነሳቸው ስናይ አሁን የክርስቶስን መለኮትነት የሚለው እንግዲህ ክርስቶስ ነው እየተናገረ ያለው። ምን ብሎ ነው የሚናገረው? ቅድም እንዳነበብኩ የዳዊት መክፈቻ ያለው ይልና የሚከፍት የሚዘጋ የሌለ። እንግዲህ ክርስቶስ መለኮት ባይሆን እንደ አይነቱን በጣም በራሱ አይደለ ሁሉ ነገር ስልጣን እንዳለው አድርጎ አይገልጽም ነበር። እንደገና የሚዘጋም የሚከፍት ደግሞ የሌለ እያለ በእርግጠኝነት ነው ሲናገር የምንመለከተው እና በጣም እንደገናም ደግሞ ቅዱስ ነው እውነተኛም ነው እና የሰማይ አባታችሁ ቅዱስ እንደሆነ እናንተም ቅዱሳን ሁኑ ብሎ ራሱም መክሮናል በማቴዎስ ምዕራፍ 5 ላይ። ስለዚህ እንግዲህ ክርስቶስ እንዲህ አይነቱን ራሱን ካስተዋወቀ በኋላ ልክ እንደ ሌሎቹ ቤተክርስቲያን እቺን ቤተክርስቲያን ሲያመሰግናት እናያለን ቀጥሎ ባሉት ቁጥሮች ስናይ ማለት ነው። እና በምን ምክንያቶች ነው እቺን ቤተክርስቲያን ሲያመሰግናት የምንመለከተው? እና እንደው እንደዚህ አይነት ምንመሰገን መሆን የምንችለውስ እንደው በምን ምክንያት እንደው ምን አይነት ነገር ምን አይነት ህይወት ብንኖር ልክ እንደዚህ ቤተክርስቲያን መመስገን እንችላለን? እኛስ እንደተባለው አንዱም ክርስቶስ ራሱን የገለጠው ለዚህች ቤተክርስቲያን ቅዱስ እውነተኛ ደግሞም የዳዊት መክፈቻን በእጁ የያዘ ተብሎ ነውና ይሄ ለኛ ዛሬ ለምንኖር ክርስቲያኖች በጣም ወሳኝ ትምህርት ነው ያለው። ጌታን የሚከተል ሰው በቅድስና ነው መኖር የሚጠበቅበት። ጌታን የሚከተል ሰው በእግዚአብሔር ቃል እውነት ላይ መመስረት ነው ያለበት። እከሌ እንዲህ ያለ ሳይሆን የእግዚአብሔር ቃል ምን ይላል? በእግዚአብሔር ቃል መሰረት መኖር፣ በዚያው ልክ ደግሞ በእግዚአብሔር ጸጋ በሚያስችለው በመንፈስ ቅዱስ ኃይል በቅድስና መኖር። ለዛ ነው የተጠራ ነው። ጥሪያችን ይሄ ነው። ከዛ ቀጥሎ ለቤተክርስቲያኒቱ ምንድነው ጌታ ያላት? ስራህን አውቃለሁ ይላል። አይገርምም? ለሁሉም ስራህን አውቃችኋለሁ። አርስታችንም ስራህን አውቃለሁ የሚል ነው እና ስራህን አውቃለሁ፣ እነሆ ማንም ሊዘጋው የማይችል የተከፈተ በር በፊትህ አድርጌያለሁ። አይገርምም? ይሄ ብዙ ሰዎች ይናገራሉ። ቅድም ፓስተር አይጠገብ ስለ ትንቢት በዚህ ዘመን ሁሉም እግዚአብሔር የተከፈተ በር አድርጌልሃለሁ ይላል። እንደዚህ ነው። የተከፈተ በር የሚያገኘው ሰው ክርስቶስን የሙጥኝ ብሎ ሲከተል ነው። ቃሉን የሙጥኝ ብሎ ሲከተል ነው። እርሱ ቅዱስ እንደሆነ በቅድስና ሲመላለስ ነውና
ምን ይላል? ማንም ሊዘጋው የማይችል የተከፈተ በር በፊት አድርጌያለሁ። እንግዲህ በዛን ዘመን የነበሩ ለምሳሌ ወደ ሚሽነሪዎች ንቅናቄ ዘመን በምንመጣበት ጊዜ ከአቅም በላይ የነበሩ በር የሚዘጉ ነገሮች ነበሩ። በዛ ዘመን ለነበሩት ክርስቲያኖች አንድ እኛም ብቻ እዚሁ ከዳንን ይበቃል ብሎ የሚያስቡ ሰዎች ነበሩ። ሌሎች አፍሪካ መሄድ ምን ያስፈልጋል? አፍሪካውያንን በወንጌል መድረስ እግዚአብሔር ቢፈልግ ከእነሱ መካከል አንዱን ያስነሳል። ስለዚህ እኛ ባህር አቋርጠን ሀገር ተሻግረን መሄድ አያስፈልገንም። ከዚያስ ቻይና መሄድ ምን ያስፈልጋል? ህንድ መሄድ ምን ያስፈልጋል? ደቡብ አሜሪካ መሄድ ምን ያስፈልጋል? የሚሉ ሰዎች ነበሩ። ነገር ግን ጌታ ደግሞ ምን ይላቸዋል? ታማኝ ለነበሩትና የወንጌል ግለቱ ለነበራቸው ሰዎች በር ከፍቼልሃል። ማንም ሊዘጋው አይችልም። አይፈቀድም ነበር። በብዙ ቦታ ሄደው መስበክ አይፈቀድም ነበር። ሲጀመር ማንም ባገኘ ቦታ ሊገላቸው የሚችሉ ነበሩ። ነገር ግን ያ በፍጹም አላንበረከካቸውም። ምክንያቱም ክርስቶስ በር ከፍቶላቸዋል። ዛሬ ምንድን ነው ከዚህ የምንማረው? እኛ ሰው ከእግዚአብሔር ጋር ከሆነ ሰው ሊያስቆመው አይችልም። ሁኔታዎች ሊያስቆመው አይችልም። እግዚአብሔር ካሰበልን ቦታ የሰው ሐሳብ፣ የሰው ተንኮል፣ የመንግስት አዋጅ ምን ሊያስቆመን አይችልም። እግዚአብሔር ነው። ስልጣን ያለው እግዚአብሔር ነው። ቁልፉን የሚከፍተው እሱ የከፈተው ማንም ሊዘጋው የማይችል፣ እሱ የዘጋው ደግሞ ማንም ሊከፍተው የማይችል ነው። ህይወታችን በማን እጅ ነው? በእግዚአብሔር እጅ ነው። እኔ ይሄ በጣም ያጽናናኛል። በእግዚአብሔር እጅ ነው ህይወት ያለው፣ በሰው እጅ አይደለም። የእግዚአብሔር ህዝብ መዳረሻው ደስቲኒው መጨረሻው በማን እጅ ነው? በእግዚአብሔር እጅ ነው። በክርስቶስ ኢየሱስ እጅ ነው። ቁልፉ እኔ እጅ ነው ያላት ለቤተ ክርስቲያኒቱ። ታዲያ ምን አላት? ኃይልህ ትንሽ እንደሆነ አውቃለሁ፣ ሆኖም ቃሌን ጠብቀሃል፣ ስሜንም አልካድክም። እነሆ አይሁድ ሳይሆኑ አይሁድንን የሚሉ የሚዋሹት ከሰይጣን ማህበር የሆኑት ወደ እናንተ እንዲመጡና በእግር ስር እንዲሰግዱ እኔ እንደወደድኩም እንዲያውቁ አደርጋለሁ ይላል ጌታ ኢየሱስ። ምን አላት ለፊላዴልፊያ ቤተክርስቲያን? ኃይልሽ ትንሽ ነው፣ ብዙም የሚጋነን ነገር የለም። በዛን ዘመን የነበሩ ክርስቲያኖች ለምሳሌ ለወንጌል ስራ ሲወጡ የነበረ ጊዜ በራሳቸው ወስነው በራሳቸው ገንዘብ አሰባስበው ንብረታቸውን ሸጠው ስራቸውን ትተው ነው የሚሄዱት የነበረው። ቀደም ዶክተር አይጠገብ ሲያነሳ ነበር። ለምሳሌ ዴቪድ ሊቪንግስቶን ሐኪም ነበር በሀገሩ። በጣም ጥሩ ገቢ፣ ጥሩ ስራ የነበረው ሰው ነው። ያንን ሁሉ እርግፍ አድርጎ ትቶ ነው የሄደው። ዊሊያም ኬሪ የሚባል ሰውዬ እስከ መቼ ነው እያንዳንዱ ክርስቲያን ለእግዚአብሔር ምንድን ነው ያደረገው የሚል ትንሽ ፓምፍሌት ጽፎ ነው ወደ ሰው ሁሉ የበተነው። መሄድ አለብን ብሎ ማለት ነው። ብዙ አቅም አልነበራቸው። ጫማ ሰፊ ነበር። ከዛ ላይ ነው የጌታ ነገር ሲገባው ያቺን ፓምፍሌት ጽፎ የበተነው። እግዚአብሔር ከዳነ ሰው ምንድን ነው የሚጠብቀው? እያንዳንዱ ማድረግ ያለበትን ያድርግ ብሎ ማለት ነው። በፍጹም ቀላል አልነበር። አቅማቸው ትንሽ ነበር፣ ግን በእግዚአብሔር መታመናቸው ግን ትልቅ ነበር። ይወጡ ነበር። እግዚአብሔር ደግሞ ከነሱ ጋር ሆነ። ስሜን ደግሞ አልካድክም ይላል። ስሙን አልካድክም። ታማኝ ነበሩ እስከ መጨረሻው ድረስ በክርስቶስ የጸኑ ነበሩና ጥሩ ስም ነበራት ቤተክርስቲያኒቷ። ተመስገናለች ለማለት ነው። በጣም እግዚአብሔር ይስጥልን። ጥሩ ውይይቶችን እያደረግን ቆይተናል። እንግዲህ በስድስተኛ ደረጃ የተነሳችው ላይ የተከፈተ በር የሚለው ሳናልፈው አንደኛው ያው ፓስተር በስፋት እንዳብራራው የወንጌል በር ነው የከፈተላቸው እና እነኚህ ሰዎች ወንጌል በር ተከፈተላቸው። በጣም የሚገርመው አካሄዳቸውን አሁን የዊሊያም ኬሪን ብንወስድ ለመሄድ ፈልጎ እንዳይሄድ ተከልክሎ ነበርና ተደብቆ ነው ሄደው ወደ እንግሊዝ፣ ከእንግሊዝ ወደ ህንድ በሚሄድ መርከብ ተደብቆ ሄዶ ነው እዛ እና ለመመስከር እና ያን እግዚአብሔር ነው የከፈተው። ሌሎች ዘግተውት ነበር እና
እግዚአብሔር ነው የከፈተላቸው። ወጣት ነበር ቤተክርስቲያን አንተ ምን ታውቃለህ ለራስህ ነበር ያሉት እና ወንጌል የመስበክ ነው። ሌላው ደግሞ ሁለተኛ ትርጉም አለው ይሄ መረሳት የሌለበት የተከፈተ በር በሚልበት ጊዜ እንደሚታወቀው የቤተ መቅደሱን በምድራዊ ቤተ መቅደስ ሁለት ክፍል ነበረው እና ዕለታዊና ዓመታዊ የሆኑ በአንትኖች ስነስርዓቶች ይካሄዱ ነበር እና በየቀኑ ዕለታዊ አገልግሎቶች ሲካሄዱ ይቆዩና ዓመቱ መጨረሻ ላይ የማጠናቀቂያ ስራው ላይ የሚካሄደው በቅዱሱ ክፍል ሳይሆን በቅዱስ ቅዱሳን እና የየዕለቱ በቅዱሱ ክፍል ነው የሚካሄደው፣ የዓመቱ ደግሞ በቅዱስ ቅዱሳን ነው የሚካሄደው። ስለዚህ ካህናቶቹ በየዕለቱ በቅዱሱ ክፍል የኃጢአት ይቅርታ ህዝቡ በሚያመጣው መስዋዕት አማካኝነት እንዲያገኝ አገልግሎት ሲሰጡ ከቆዩ በኋላ በዓመቱ መጨረሻ ግን ያ ወደ ቤተ መቅደስ የገባው ኃጢአት ሁሉ ለዘላለም የሚወገድበት እና ህዝቡም ቤተ መቅደሱም ነፃ የሚሆንበት ጊዜ ነበር። ስለዚህ ያን ስራ ለመስራት የት ነው የሚሰራው? ቅዱስ ቅዱሳን። ስለዚህ ሊቀ ካህኑ ለመጀመሪያ በዓመት ውስጥ ለመጀመሪያ ጊዜ ያንን መጋረጃውን በሩን ማለት ነው ከፍቶ ነው የሚገባው። ከገባ በኋላ ምን ይደረጋል? እዛ ውስጥ የኃጢአት ማስተስረይ ስራ ይሄዳል። ስለዚህ የተከፈተ በር የሚለው ኢየሱስ ክርስቶስ ወደ ቅዱስ ቅዱሳኑ የኃጢአት ማስተስረይ ስራንና የፍርድ ምርመራ ስራ ለመስራት ወደ ቅዱስ ቅዱሳኑ በዚህ መጨረሻ ላይ ነው የገባው ኢየሱስ ክርስቶስ። 1844 ላይ ስለሚደርስ አስቀድሞ የተከፈተ በር አለ። ያም እሱንም ሲግኒፋይ የሚያደርግ ነውና ከዛ ላይ ደግሞ ቅድም ፓስተር ተመስገን ሲናገር ኃይል ትንሽ ብትሆን እና ኃይል ስንል አቅማቸው ወደ ሌላ ቦታ ተራ ሰዎች ናቸው እነዚህ ሰዎች። ኃይል ደካማ ብትሆን ዊሊያም ኬሪ እንደነገርነው እና ሃድሰን ተለር ወደ ቻይና ሲሄዱ እኒህ ሰዎች የሞላቸው የደላቸው ብዙ ሀብት ያላቸው እና የሚሽነሪ ትሪፕ ማድረግ የሚያስችል አቅም ያላቸው አልነበሩም። ደግሞም ተጽዕኖ ፈጣሪም አልነበሩም። ግን እነዚህን በጣም ትንሽ የሆነ ኃይል ትንሽ የሆነ ደካማ የሆኑትን ሰዎች ነው እግዚአብሔር በጣም አስደናቂ የሆነ የወንጌል ስራ እንዲሰሩ ያደረጋቸው። በዚያን ጊዜ እኮ ኦልሞስት ምድር በወንጌል በራች ማለት ይቻላል። ሁሉም ኮንቲኔንት ነው የተጓወደ፣ ሁሉም ክፍለ ዓለማት ነው ተጉዘው ወንጌል የተሰራው። ሰው ሁሉ የዘላለምን እውነት ያወቀው በእነዚያ በደካሞች አማካኝነት እንደነበረ እሱንም አብረን ማየት ያስፈልጋል ማለት ነው። እና ከዛ ላይ እንግዲህ ቃሌን ጠብቀሃል የሚልም አለው ይህችን ቤተክርስቲያን ሲያመሰግን እና እነዚህ ሰዎች ምንድን ነበረ ቃላቸውን የጠበቁ የኢየሱስን ቃል እንዴት ነው የጠበቁት? ወደ ዓለም ሁሉ ሂዱ፣ ወንጌልን ሁሉ ለፍጥረት ሁሉ ስበኩ ሰበኩ። እነዚህ ሰዎች የክርስቶስን ቃል ጠበቁ። ምንድን ነው ከኛስ የሚጠበቀው? ይሄ ቃል ለነሱ ብቻ ነው? ለኛ ምንድን ነው እየሰራን ያለ ነው? በእግዚአብሔር ቤት የሚያስጠይቀን ነገር ነው። እነኚህ ሰዎች ጨለማ በሆነበት ምንም ነገር በማይታወቅበት ሂደው ዓለምን በወንጌል ብርሃን አብርተዋል። በጣም ይገርም። እኛ እኮ እንዲያውም እድለኞች ነን እኮ የኛ ዘመን አይደለ? የኛ ዘመን ወንጌልን ለማስተላለፍ እኮ እድለኞች ነን። ብዙ ነገር አለን። ይሄ ሚዲያ አለ ዛሬ፣ ሬዲዮ፣ ቴሌቪዥን፣ ሶሻል ሚዲያ የሚባል ደግሞ አሁን መጥቶልናል። ወንጌልን በደንብ አድርገን ልንሰራ ስንችል አልተጠቀምንበትም። እነኚህ ሰዎች ግን የነበራቸውን ትንሽ እድል በደንብ አድርገው ተጠቅመውበት እንዳለ እንመለከታለንና ይቺ ቤተክርስቲያን ደግሞ ምን ብሏታል? ስሜን አልካድሽም ነው። እና ምንድነው እነኚህ ሰዎች ክርስቲያን ተብለው ነው የሚጠሩት አይደለም? ክርስቲያን ተብለው መጠራት በዚያ ዘመን በጣም በቃ ምንድነው የዛ የካርፔንተር የአናጺ በመስቀል ላይ የሞተ በመስቀል ላይ መሞት በጣም በዛ ዘመን ውርደት ነው። ስለዚህ እንደዛ ነበረ ክርስትና፣ በዛ ደረጃ ነበር የሚታየው። ግን እነኚህ ሰዎች ያንን የኢየሱስ ክርስቶስን ስም ነው የተሸከሙት። ለምን? ያ ስም ለነሱ ክብራቸው ነበር። እንዴት ነው ዛሬ እኛስ
ያለን ሁኔታ እንዴት በምን አይነት ሁኔታ እንደሆነ ይሄንን በደንብ አድርገን ልናስብ ያስፈልጋልና እግዚአብሔር እኛን ይጠብቃል። እንደነዛ ሰዎች ይሄንን በዚህ ታላቅ ንቅናቄ የወንጌል ንቅናቄ ውስጥ ገብተን ትልቁ ትንሹ በሚችለው ትንሽ ኃይል ነው ያላቸው በምናውቀው በምንችለው ሁሉ በወንጌል ስራ መሳተፍ ነው። እውነት ነው። በጣም ጥሩ የሆነ ውይይት ነው ያደረግነው። ተመልካቾቻችን እናንተም እንደተባረካችሁበት ተስፋ እናደርጋለን። ዛሬ የተወያየን ያለነው የስድስተኛዋን ቤተክርስቲያን በተለይም በራዕይ መጽሐፍ ምዕራፍ 3 ላይ ከቁጥር 7 ጀምሮ የምትገኝ የፊላዴልፊያ ቤተክርስቲያንን ክርስቶስ የጻፈላትን ደብዳቤ እያነሳን ነው ስንወያይ የቆየነው እና በዚህ ብዙ ከትርጉሙ ጀምረን ክርስቶስ ራሱን ያስተዋወቀበትን መንገድ እንደገናም ደግሞ የተመሰገነችበትን ምክንያቶች እያነሳን እየተወያየን ነው የቆየነው። ከዚህ በኋላ ደግሞ በሚቀጥሉት ውይይቶች ጥያቄዎች እና ሀሳቦች ተመልሰን እንመጣለን። አሁን ግን ላፍታ እረፍት ወስደን ተመልሰን እንመጣለን። አብራችሁን ቆዩ። እንደምን ቆያችሁ ተመልካቾቻችን። ከአፍታ እረፍት ተመልሰን መተናል። በዛሬው ውይይታችን ስራህን አውቃለሁ በሚል ዋና ርዕስ የተወያየን ያለነው በስድስተኛ ደረጃ ክርስቶስ የፍቅር ደብዳቤውን ወደ ላከላት ወደ ፊላዴልፊያ ቤተክርስቲያን የተላከውን ደብዳቤ ገልጠን እያነበብን ነው ያለነውና ይቺ ቤተክርስቲያን ስሟ ምንድነው፣ ትርጉሙ ምንድነው የሚለውን ሐሳብ ተመልክተናል። እንደገና ሌሎች ሐሳቦችን የተመሰገነችበትን ምክንያት እያየን ቆይተናል። እንግዲህ ቀጥለን በደብዳቤው አቀማመጥ መሰረት በመናይበት ጊዜ ክርስቶስ ሁልጊዜ ራሱን ካስተዋወቀ በኋላ ካመሰገናቸው በኋላ ቤተክርስቲያኖቹን ብዙ ጊዜ የሚያደርገው ወደ ወቀሳ ነው የሚሄደው አይደል? እስካሁን ባየናቸው ምክንያቱም እንዲስተካከሉ ስለሚፈልግ ነው የሚወቅሳቸው እና እቺን ቤተክርስቲያን የወቀሰበት ምክንያት አለው ወይ አለ የለም? ከዛ ለምንድን ነው ያለው ወይ ሌለው የሚለውን አንዳችሁ እንድታነሱልን። እንግዲህ እቺን ቤተክርስቲያን ጌታ ኢየሱስ አልወቀሳትም። ያልተወቀሱ አብያተ ክርስቲያናት ሁለት ናቸው። አንደኛዋ ስምሪነስ ወይም ስምሪና የምንላት ቤተክርስቲያን ነች። አንደኛዋ ደግሞ ፊላዴልፊያ የምትባል ቤተክርስቲያን ነች። ስምሪና ቤተክርስቲያን ከፍተኛ ስቃይና መከራ ውስጥ አልፍ ነበር። እውነትን ግን በፍጹም አልካደችም። እቺኛዋ ቤተክርስቲያንም የወንጌልን ስራ ብዙ አቅምም ባይኖራት ይሄን ያን ያክል ኢንፍሉዌንሻልም ባትሆኑ ወይም ተጽዕኖ ፈጣሪ የነበሩ ሰዎችን ባይሆኑ ለእግዚአብሔር ግን ልባቸውን የሰጡ ጌታን ከልባቸው የሚወዱ ስለነበሩ እግዚአብሔር ከነሱ ጋር ነበርና የተነቀፉበት ነገር የለም። ይልቁንም ምን የሚባሉ ነበሩ? እነሱ ላይ ተጽዕኖ ለማሳደር የሚጥሩ አይሁድ ሳይሆኑ አይሁድ ነን የሚሉ ሰዎች ነበሩ ይላል። እነርሱ አሁን የተከፈተ በር አለ። የሚንቁሽ ብዙዎቹ ይንቋቸዋል፣ ቦታም አልሰጧቸውም። ነገር ግን እነሱ ራሳቸው መጥተው በእግርሽ ስር እንዲወድቁ ነው የማደርገው፣ እንዲሰግዱ ነው የማደርገው። ምን ማለት ነው? እንዲያውም ምን ይላል መጨረሻ ላይ? እንደወደድኩ እንዲያውቁ አደርጋለሁ ይላል። እግዚአብሔር ከዛች ብዙም አቅም ከሌላት ነገር ግን ቃሉን ከምትጠብቅ ከታመነች ቤተክርስቲያን ጋር ጌታ እንደሚሆን መቼም ትልቅ ትምህርት ነው የሚሰጠን። ከማን ተወለድክ ዛሬ ምን አለሽ አይደለም ነገሩ፣ ከጌታ ጋር መሆን ነው፣ ቃሉን መጠበቅ ነው፣ በፊቱ ታማኝ መሆን ነው። ከዚያ በኋላ እግዚአብሔር እንደወደደን ዘመድም ባዳም ጠላትም ወዳጅም ያውቀዋል። እነዚህ ሰዎች ጌታ ምን አለ? ዲስክሬዲት ወይም ደግሞ ቦታ ሊያሳጡሽ፣ ሊያደክሙሽ፣ ዋጋ የለሽም ሊሉሽ፣ ሊያናንቁሽ የሚፈልጉትን እዛ ላይ ትኩረት አታድርጊ። እኔ ከአንቺ ጋር መሆኔ ብቻ ነው ዋናው ነገር እና እንደወደድኩህ ያውቃሉ እነዛ እንኳን የሚቃወሙ ይላል እና በትዕግስት እንድትጸና የሰጠውን ትእዛዝን ስለጠበቅ እኔ ደግሞ በምድር ላይ የሚኖሩትን ሊፈትናቸው በዓለም ሁሉ ላይ ከሚመጣው የፈተና ሰዓት ጠብቅሃለሁ ይላል። ስለዚህ ወቀሳ ሳይሆን እንዲያውም እያመሰገናት ሊመጣ ካለው በምድር ላይ በሚኖሩት ላይ ሊመጣ ካለው በመጨረሻው ዘመን ላይ ሊመጣ ካለው መቅሰፍት የእግዚአብሔር ቁጣ እኔ ታደግሻለሁ
አደንሃለሁ ይላታል ቤተክርስቲያኒቱን እንጂ አይወቅሳትም ለማለት ነው። በጣም ይገርማል። ዓለም እንደተባለው ከሁለቱ ቤተክርስቲያኖች መካከል አንዱ ያልተወቀሰችው ይቺ ናት። ትንሽ ቤተክርስቲያን ብትሆንም ባላት ትንሽ ነገር እንዳሉ ቅድም እንዳየነው እንዳንድ ክርስቲያን ወይ እንዳንድ ቤተክርስቲያን የሚጠበቅባትን በደንብ ያከናወነች ቤተክርስቲያን ስለሆነች ነው ያልተወቀሰችው ብለን እናምናለን። እና እኛም ከእንዲህ አይነት ነገር መጠበቅ የምንችለው እንደ ክርስቲያን አንድ ክርስቲያን ክርስቶስ በህይወቱ ሊታይ ይገባዋል። ያንን ካረግን ክርስቶስ ከኛ ውስጥ የሚነቅፈው ነገር ያጣል ማለት ነው። እና በጣም ጥሩ የተማርንበት ነው። እንግዲህ ካልተወቀሰች ያው ወቀሳ ካነሳም በኋላ ወይ ባይኖርም ክርስቶስ ግን መምከሩን ግን አያቆምም ብዙ ጊዜ አይደል? ምክር ደግሞ ይሰጣል። ለዚች ቤተክርስቲያን የሰጣት ምክርስ ምንድን ነው? ወቀሳ ባይኖርባትም ግን የመከራት ምክር ደግሞ እንዳለ እናያለን በዚሁ ክፍል በምናነብበት ጊዜና እነዛ ምክሮች ምንድን ናቸው? ለእኛስ እንዴት ይጠቅሙናል እነዚህ ምክሮች የሚለውን ፓስተር ታነሳለህ። እንዲያው ፓስተር ካነሳው ነገር ከገለጸው ነገር ልነሳና ምንድነው አይሁድ ሳይሆኑ አይሁድ ነን የሚሉ ነው። ጳውሎስ ምንድነው የሚለው? በግልጥ አይሁዳዊ የሆነ ሁሉ አይሁዳዊ አይደለም፣ መገረዝም በስጋ የሚደረግ መገረዝ አይደለም እና ምንድነው አንድ ሰው እግዚአብሔር የሚያየው ልቡን ነው። እና እነኚህ ሰዎች ምንድናቸው ይላል? አይሁድ ሳይሆኑ አይሁድ ነን የሚሉ የሰይጣን ማህበር ነው የሚላቸው። እና የሰይጣን ማህበር እንዲያውም በደንብ መጽሐፍ ቅዱስ በተጻፈበት ቋንቋ ማህበር ሳይሆን የሰይጣን ምኩራብ ሲናጎግ ነው የሚላቸው። የሰይጣን ምኩራብ ናቸው ነው። ሰይጣን ማለት ምን ማለት ነው ብለን ስንል ከሳሽ ማለት ነው። እና እነዚህ ሰዎች የእግዚአብሔርን ቅዱሳኖች ባልሆነ መንገድ ለመክሰስ የሚደራጁ ናቸው። እና የሚመራቸው ማለት ሰይጣን ነው የሚመራቸው። ለመልካም ነገር አይሰበሰቡም። የሚሰበሰቡት ለምንድን ነው? ለክፉ ነገር ነው። እና ይሄንን የወንጌል ስራ ለማስቆም ያሴራሉ፣ የሚያሰሩ ነበሩ። ምክንያቱም ይሄ በክርስቶስና በሰይጣን መካከል የሚደረገው የታላቁ ተጋድሎ አካል ነው። እግዚአብሔር ወንጌል ለዓለም ሁሉ እንዲደርስ ይፈልጋል። ሰው ሁሉ የእውነትን ቃል ሰምቶ እንዲወስን ይፈልጋል። የሚድኑም ደግሞ እንዲድኑ ይፈልጋል። ሰይጣን ደግሞ ይሄ የመንግስት ወንጌል በዓለም እንዳይሰበክ የሚችለውን ጥረት ያደርጋል። ስለዚህ እግዚአብሔር የሚጠቀመው ሰዎችን ነው፣ ሰይጣን የሚጠቀመው ሰዎችን ነው። ስለዚህ እግዚአብሔር ሚሽነሪዎችን፣ የወንጌል ሰራተኞችን ወደ ተለያየ ዓለማት በሚልክበት ጊዜ እንደገና ደግሞ ወንጌልን የሚቃወሙ ሰዎችን ማን ያስነሳል? በሄዱበት ቦታ ሁሉ ሰይጣን ያስነሳልና ስለዚህ ነው በቃ እነኚህ ሰዎች ምንድናቸው ይላል? የሰይጣን ማህበር፣ ከሰይጣን ጋር ያበሩ ሰዎች ናቸውና ይሄ እንግዲህ ተጋድሎ በእግዚአብሔርና በሰይጣን መካከል እንደሆነ የሚያሳየን እንደሆነ እንመለከታለንና ግን ደስ የሚለው ምንድን ነው? ከነዚህ ሰዎች አንዳንዶቹ ምን ይሆናሉ ይላል? ይሰግዳሉ ማለት ይለወጣሉ። ወንጌል የማይለውጠው የለም። ጳውሎስ ምን ነበርኩ ይላል? አሳዳጅ። ታሪኩን በደንብ ነው የምናውቀው ሁላችን። ግን ወንጌል ሲመጣ ወንጌል ማለት ምንድነው ይላል? ወንጌል ኃይል ነው ይላል ጳውሎስ ሮሜ ምዕራፍ 1 ቁጥር 16 እና 17 ላይ ኃይል ነው ይላል። እና ያ ኃይል ማለት እዛ የተጠቀመ በጣም የሚፈነዳ እንደው በጣም ነገሮችን ሁሉ የሚለውጥ ማለት ነው። እና ወንጌል በሰዎች ልብ ውስጥ ሲገባ በአስደናቂ ሁኔታ ሰዎች ምን ያደርጋል? ይለውጣል። በቃ የማይለወጡ የሚመስሉ ሰዎች ሁሉ ምን ያደርጋሉ? ይለወጣሉ። እና እነዛ ሰዎች አንድ ጊዜ ወንጌልን ሲቃወሙ የነበሩ ሰዎች በኋላ የወንጌልን እንቅስቃሴ ሲመለከቱ ግራ ይጋባሉ። እንዴ ምንድን ነው በዚህ ውስጥ ያለው? እነሱም የማወቅ ፍላጎት ይኖራቸዋል። ስለዚህ አሁን እርምጃቸውን ይገታሉ። ከዚያ በኋላ ለመስማት ፈቃደኞች ይሆናሉ።
በሚሰሙበት ጊዜ መንፈስ ቅዱስ ያን ቃል በውስጣቸው ምን ያደርገዋል? ያበቅለዋል። ከዚያ በኋላ ለወንጌል እጃቸውን ይሰጣሉ። ስለዚህ ይሄ ነው የታየው፣ በዚያን ዘመን የታየው ይሄ ነውና ይህችን ቤተክርስቲያን ምንድነው የትዕግስቴን ቃል ጠብቀሃል ነው የሚለው። ምን ማለት ነው? ታግሰሃል አይደለም? ታግሰሃል ነው። ዕብራውያን ምዕራፍ 12 ቁጥር 1 ላይ ክርስቶስ ምንድነው ያደረገው ይላል? በፊቱ ያለውን ምን አይቶ? ደስታ አይቶ ነው። በፊቱ ያለው ያ በፊቱ ያለው ደስታ ነው የመስቀልን ሞት በድፍረት እንዲጋፈጥ በዛ በመስቀል ላይ የደረሰበትን መከራ ሁሉ እንዲታገዝ ያደረገው እሱ በሚከፍለው መስዋዕትነት የሚመጣውን ታላቅ ውጤት የሚፈጠረውን ታላቅ ደስታ በማየት ነው። ኢማጂን ወደ ሰማይ አሁን ስንሄድ እልፍ አላፋት ቅዱሳን በሰማይ ሲሰበሰቡ ክርስቶስ ምን ያህል ደስታ ይሰማል? በጣም እጅግ በቃላት ሊገለጽ የማይችል ደስታ ነው የሚሰማው። ያንን ዋጋ ባይከፍል ኖሮ ያ ሁሉ ጻድቅ እዛ አይገኝ። ግን ክርስቶስ የመስቀል ሞት ቀላል ነገር አይደለም፣ በጣም ከባድ ነው። እኛ እንደምናስበው አይደለም። የመስቀል ሞት በጣም ከባድ ነው እና ሰይጣንም የመስቀል ሞትን ለኢየሱስ ክርስቶስ ሲያዘጋጅ ሆን ብሎ ነው። ከባድ ስለሆነች ሆን ብሎ ነው። አንደኛ ከባድ ነው፣ ሁለተኛ ደግሞ በዛ ዘመን ውርደት ነው። በጣም አሳፋሪ ውርደት ነው። ስለዚህ ኢየሱስ ክርስቶስን እነዚህን ሁለት ነገር፣ አንደኛ ከባድ ነው፣ ሁለተኛ እርግማንም ነው። ስለዚህ ይህን ሁሉ ነው አንተ የምትሸክማል። ኢየሱስ ክርስቶስ አዎ ያችን ጽዋ እጠጣታለሁ። ለምን? በክርስቶስ ልብ ውስጥ እኛ ነን የነበርነው። እኛ በእግዚአብሔር መንግስት ስንገኝ የሚኖረን ደስታ እሱ ነው ኢየሱስ ክርስቶስን በጣም አድርጎ ያስደሰተውና ስለዚህ ለዛ እና አሁን ከኢየሱስ ክርስቶስ የምንማረው ምንድነው? ከዚህ ቤተክርስቲያንስ የምንማረው የትዕግስቴን ቃል ጠብቀሃል። እነኚህ ሰዎች ባለፉበት መከራ ብዙ ተስፋ የሚያስቆርጡ በጣም ብዙ ነገሮች ቻሌንጆች ነበሯቸው፣ ግን ተስፋ አልቆረጡ። ዊሊያም ኬሪን ስንወስድ እዛ ሲሄድ ልጁ ሞተ፣ ሚሽነሪ ሆነ። ከዛ በኋላ ሚስቱ ሞተች። ሚስቱ እንዳውም ልጇ በመሞቱ አዝና በቃ ያንን የወንጌል ስራ አቁመው እንዲመለሱ በጣም ኢንሲስት ታደርግ ነበር። ግን በፍጹም ሌሎችም ታሪካቸውን ስናይ የደረሰባቸው ችግር በጣም ከባድ ነበር። ግን ምን አሉ? በነሱ ላይ በደረሰው ሳፈሪንግ ምክንያት ወንጌልን ሰብከው የሚመለሱ የሚድኑ ሰዎች ናቸው ልባቸው ውስጥ የነበሩ። ስለዚህ በፍጹም አላቆማቸውም። ያ ታላቅ በፊታቸው የሚያዩት ያ ታላቅ የሚመጣው ነገር አላቆማቸውም፣ ታገሱ። እኛም እንደዚህ ነው የሚያስፈልገው። እኛም አሁን ወደ የት እየሄድን ያለ ነው? ዳንኤል ምዕራፍ 12 ቁጥር 1 ላይ ይህን ደጋግመን በዚህ ፕሮግራም አንስተናል። ወደ ታላቁ ተጋድሎ የማጠናቀቂያ ጦርነት ነው እየሄድን ያለ ነው። ስለዛ ጦርነት መጽሐፍ ቅዱስ ሲናገር የሰው ልጅ ከሆነበት ጊዜ ጀምሮ ስለዚህ በዛ ውስጥ ለማለፍ ምን ያስፈልገናል? ትዕግስት ያስፈልገናል። ክርስቲያኖች አሁንም ብዙ ትዕግስት ያስፈልገናል። ግን ያኔ በጣም ብዙ ትዕግስት መጸለይ ያስፈልገናልና በዚያ ውስጥ ስለዚህ እንድንታገስ የሚያደርገን ደግሞ ምንድነው? ውጤቱን ማየት ነው። ከዛ አልፎ የሚመጣውን ብድራት ልክ ኢየሱስ ክርስቶስ ውጤቱን በዛ ምክንያት የሚመጣውን ውጤት እንዳየ እኛም በዛ የሚኖርን ውጤት ማየት በጣም አድርጎ መልካም ነገር እንደሆነ ነው ማሰብ ያለብን ነው። በጣም ግሩም ነው። እንግዲህ ከመከራት ምክር እንደው አንዱን የመጨረሻው ምን ብሎ ነው የሚለው? ቁጥር 11 ላይ ፓስተር ካገን ካነሳው ባሻገር እነሆ ቶሎ ብዬ እመጣለሁ፣ ማንም አክሊልህን እንዳይወስድብህ ያለህን አጽንተ ጠብቅ ብሎ ይናገራልና አጽንተ ያዝ ይላል እና እኛም ልክ እንደዚች ቤተክርስቲያን መጽናት ያስፈልገናል ማለት ነው። ክርስቶስ የሰጠንን ወይም ተስፋ የገባልንን ያንን ምድር ወይም የዘላለም ሕይወትን ምንፈልግ ከሆነ እስከ መጨረሻው ያለንን አጽንተን መያዝ
ለእኛም የተመከርነው ምክር ነው ማለት ነው። ስለዚህ እንግዲህ ወደ መጨረሻው ጥያቄ እንምጣና እቺን ቤተክርስቲያን ክርስቶስ ከመከራት በኋላ ደግሞ ሽልማት አዘጋጅቶላታል። የተወቀሰችበት ነገር ባይኖርም እንደገናም እነዛ ሲያሳድዷት የነበሩ ወንጌል እንዳትሰራ ሲያስቸግሯት የነበሩትን እሱ እንደሚቆጣጠርላት ቃል ከገባላት በኋላ ከጸናች ደግሞ እስከ መጨረሻ ሊሰጣት ቃል የገባላት ሽልማት አለና ያ ሽልማት ምንድን ነው? በተለይ ደግሞ ሽልማቱን ያው ከቁጥር 12 ጀምሮ ተጠቅሶ እናገኘዋልና በተለይ አንዱ ሐሳብ ትንሽ ያስገርማል። ምን ይላል? ከሰማይ የአምላኬን የምትወርድበትም አዲሱን ኢየሩሳሌምና አዲሱን ስሜ እጽፋለሁ እያለም ደግሞ የሚናገርበት ክፍል አለውና ክርስቶስ አዲስ ስም ተሰጥቶታል ወይ? ያ ስሙስ ምንድን ነው የሚለውን እንደው ተስፋ ከተገባላት ሽልማት ጋር አብራችሁ እንድታነሱልን። እኔ ከቁጥር 11 ነው መጀመር የምፈልገው። ቶሎ እመጣለሁ ይላታል። ከዚያ ማንም አክሊልህን እንዳይወስድብህ ያለህን አጥብቀህ ያዝ ይላል። አይ ቲንክ እዛ ላይ ትንሽ አጽንኦት መስጠት አለብን። በጌታ አለን የምንል ሰዎች በሙሉ ጸንተን መቆም የሚያስፈልገው። ኦልሬዲ በጌታ ያገኘነው ድነት አለ፣ በጌታ ያገኘነው ተስፋ አለ፣ በጌታ ያገኘነው ኃይል አለ። ግን አጥብቆ ካልተያዘ ምን ሊሆን ይችላል? ሊነጠቅ ይችላል። ሁል ጊዜ ሰው ማወቅ ያለብን አንዳንድ ክርስቲያን ወገኖች ምን ብሎ ያስተምራሉ? አንዴ ዳነ ለዘላለም ይድናል፣ ምንም ችግር የለውም፣ ምንም ቢያደርግ ብሎ ያስተምራሉ። ያ ስህተት ትምህርት። ያለህን አጥብቀህ ያዝ፣ ምክንያቱም ጠላታችሁ ዲያብሎስ ይላል አንደኛ ጴጥሮስ ምዕራፍ 5 ላይ የሚውጠውን ፈልጎ እንደሚያገሳ አንበሳ ዙሪያችሁን ይዞራልና፣ ስለዚህ ያለህን ምን አድርግ? አጥብቀህ ያዝ። ከታሪክ ከመንፈሳዊ ህይወት ታሪክ ከመጽሐፍ ቅዱስ ታሪክ ብዙ ሰዎች አሉ የተሰጣቸውን እድል ያጡ። ይገርመኛል። እኔ ለምሳሌ ብንወስድ ኤሳው ትልቅ እድል ነበር የተሰጠው፣ አሳልፎ ሰጠ። በኩርናው ምን ያደርግልኛል ብሎ ዛሬ እኮ የአብርሃም የይስሐቅ የያዕቆብ ከመባል ይልቅ የአብርሃም የይስሐቅ የኤሳው አምላክ ይባል ነበር። ያን እድል ነው ያጣው። በጣም ነው የሚያሳዝነው። አንዳንድ ሰዎች እግዚአብሔር ስላልወደደው ኖ እግዚአብሔርማ እድል ሰጠው። ሲጀምር ቅድሚያ እንዲወለድ አደረገው። እግዚአብሔር እሱን የሚጠላው ቢሆን ኖሮ ቅድሚያ እንዲወለድ አያደርግም ነበር። ከጥቂት ደቂቃ በኋላ ሁለተኛ እንዲወለድ ማድረግ ይችል ነበር። ለምን እግዚአብሔር ያን ሁሉ ጣጣ ይወስዳል? ያደርግ ነበር። ደግሞ ታላቅ አደረገው። ስለዚህ ያ ሁሉ እድል ነበረው። ግን ምን ነበረ? ቁርጠኝነቱ፣ እግዚአብሔርን የመፈለጉ ተነሳሽነቱ አልነበረም። ስለዚህ ድሉን ናቀው። አሰት ምን ያደርግልኛል ብሎ ናቀው ይላል። እንደዛ የሚባል ነገር፣ እንደዚህ አይነት አመለካከት ያላቸው ሰዎች እግዚአብሔር የሰጣቸውን እድል ይነጠቃሉ። ስለዚህ ያለህን አጥብቀህ ያዝ። ሌላ ሮቤልን ብንመለከት፣ ሮቤል ከያዕቆብ ልጆች የመጀመሪያው ልጅ ነው፣ በኩር ነው። እሱ ነበር ትልቅ ብዙ እንትን የሚያደርግ የነበረው። ነገር ግን 49 ላይ ዘፍጥረት 49 ላይ በተለይ ቁጥር 4-8 ስንመለከት የማይሆን ነገር አደረገ በእግዚአብሔር ፊት፣ የአባቱን መኝታ አረከሰ ይላል መጽሐፍ ቅዱስ። ስለዚህ ያንን እድል አጣ። ሰው ኃጢአትን ቀለል አድርጎ ነው የሚያየው። ምን ችግር አለው ብሎ፣ ኃጢአት ነው ዋጋ የሚያስከፍለው። እመን። አሁን እኮ ቦታሽን እንዳትለቂ፣ አክሊልህን ማንም እንዳይነጥ፣ ኃጢአት ውስጥ ማንም እንዳይጥልህ፣ ከኔ ማንም እንዳይለይህ እያለ ነው። ሳኦልን እንመልከት። ንጉሥ ሳኦል ትልቅ እድል የነበረው ሰው። ቀደመ ፓስተር እንዳለው አሁን ዛሬ የዳዊት አምላክ የዳዊት ስር ይባል የለ? አዎ፣ ራእይ ምዕራፍ 5 ላይ የዳዊት ስር፣ የይሁዳ ነገድ አንበሳ የዳዊት ስር ይባል። ሳኦል ለእግዚአብሔር ታማኝ ቢሆን ኖሮ፣ ምክንያቱም ሳኦል እኔን ከመከተል ተመልሷል አለው እግዚአብሔር ለሳሙኤል። እግዚአብሔርን ከመከተል ተመልሷል እና ያንን ድል አጣ። ይሁዳ ያንን ድል አጣ። የሚገርም ዛሬ የምናጠናው አንደኛ ጴጥሮስ የምንለው ሐዋርያት ሥራ የምንለው ይህን የምንለው የይሁዳ ወንጌልም ይኖር ነበር። በጣም ነው የሚያሳዝን። ግን ለትንሽ ነገር ብሎ እድሉን አበላሽ። ስለዚህ የእግዚአብሔር ቃል ምን ይላል? ያለህን አጥብቀህ ያዝ፣ እኔ በቶሎ እመጣለሁ። አንዳንድ ሰው ጌታ ይቆያል ብሎ ያስብ።
እኔ ጌታ ነገም ቢመጣ የዛሬ ዓመትም ቢመጣ የዛሬ 5 ዓመትም የዛሬ 100 ዓመትም ቢመጣ ለእኛ ትልቅ ራስ ምታት ሊሆን ይገባል ብዬ አላስብም። እንዴት ነው እኔ የማየው? እኛ እኮ በምድር ላይ ያለን እድሜ በጣም አጭር ነች። እግዚአብሔር ቃል ግልጽ አድርጎ ይናገራል። የሰው እድሜው 70 ግፋ ቢል 80 ከዛ ካለፈ ድካም ነው ይላል። አብዛኛው ሰው ይህን ቃል የሚሰማው ግማሽ እድሜውን የኖረ ሰው ነው። ጥቂት ዘመን ነው በምድር ላይ የመኖሪያ ጊዜ ይቀረን። ጌታ ቶሎ ይመጣል፣ ምንም ጥርጥር የለው። ግን ማንም እንዳይነጥቅህ አጥብቀህ ያዝ። ከዛ በኋላ ስለ ሽልማቶቹ ያወራል። ፓስተር አይጠገብ እሱን እንዲያነሳ ተውለታል። እንግዲህ ለእሷ ቃል የተገባላት ነገር ስንል ብዙ ጊዜ ቃል የተገባለት እንዳልሆነ ተደርጎ የሚዘለለው ምንድነው? በዓለም ላይ ሊመጣ ካለው ከፈተናው ሰዓት እጠብቅሃለሁ። ይሄ አንዱ የመጀመሪያው ተስፋ ነው እና ከላይኛው ተያይዞ ነው የምናየውና ብዙ ጊዜ ይዘለላል እና ግን ይሄ ተስፋ ነው እና ከፈተናው ሰዓት እጠብቅሃለሁ ነው። ምንድን ነው በዓለም ላይ ሊመጣ ካለው ፈተና ሰዓት እጠብቅሃለሁ ሲሉ ኢየሱስ ክርስቶስ አሁን በክርስትና ማነው ህይወት ክርስቶስን ስንከተል የሚደርስ ፈተና አለ፣ ከዛም ይጠብቀናል። ከዛ ግን ሞር ይሄ የሚያመለክተው ክርስቶስ ዳግም በሚገለጥበት ጊዜ በኃጢአቶች ላይ ከሚወርደው ፍርድ እጠብቅሃለሁ እና ከዚያ ፍርድ እጠብቅሃለሁ። ይሄ ትልቅ ተስፋ ነው። በክርስቶስ አምነን እስከ መጨረሻው የጸናን እንደሆነ አሁን ፓስተር ተመስገን እንደገለጸው እስከ መጨረሻው የጸናን እንደሆነ በክርስቶስ ዳግም ምጽአት በኃጢአተኞች ላይ የሚወርዱ ያ ታላቁ በራዕየ ዮሐንስ ምዕራፍ 6 ቁጥር 16 እና 17 ላይ የተገለጸው ተራሮች ውደቁብን፣ አለቶች ተሰንጥቃችሁ ዋጡን በጣም አስፈሪ ከዛ እንደሚጠብቀው ከዛ እንደሚድን ነው አንዱ ቃል። ሌላው ደግሞ ተስፋ ምንድነው? በአምላኬ መቅደስ ምን አደርገዋለሁ? አምድ አደርገዋለሁ ነው እና ይሄ ፊላደልፊያ ቤተክርስቲያን የፊላደልፊያ ከተማ መጨረሻ በጣም ታሪክ መሬት መንቀጥቀጥ ያጠቃት ነበር ይባላል። ያጠቃት ነበር እና በመጨረሻም የወደመችው በመሬት መንቀጥቀጥ ነው ይላል ታሪኩ። እና አሁን ከተማዋን መሬት መንቀጥቀጥ ሲያፈርሰው ቤተክርስቲያኗን በዛ ዘመን የነበረችው ቤተክርስቲያን ስትፈርስ እነዚህ አምዶቹ ግን እስከዛሬ ድረስ አሉ፣ ጸንተው እስከዛሬ ድረስ ቆመዋል። ምንድነው? የፈለገ ፈተና ቢመጣ የፈለገ ነገር ቢወርድ በቃ ጸንቶ የሚቆም በቃ ለምንም ነገር የማይበገር አደርግሃለሁ። አንዱ እሱ ነው። ሁለተኛ ደግሞ በእግዚአብሔር መንግስት በቃ የመጨረሻ ለዘላለም ከዛ እንዳይወጣ በእግዚአብሔር መንግስት ውስጥ እድሉን ከዛ አደርግለታለሁ ነው እና ይህ በጣም ትልቅ ነገር ነው። በዚህ ምድርም ስንኖር ጌታ ከሚደርሰው ችግር መከራ ሁሉ የምናሸንፍበትን ኃይል ይሰጠናል። እንደውም ምን ይላል እኮ ወደፊትም ከዚያ ከቶ አይወጣም። አይወጣም። ስለዚህ እና በእግዚአብሔር መንግስት ለዘላለም በቃ ማንም ሊከሰው ማንም ሊያሳድደው በማይችልበት ህይወት ውስጥ ለዘላለም በእግዚአብሔር መንግስት የመሆን ዕድል ይሰጠው። ወደፊትም ከዛ አይወጣም። በቃ እግዚአብሔር መንግስት እግዚአብሔር መገኘት በአልዮት ውስጥ ይኖራል በህይወት እንደዛ በጣም ትልቅ ዕድል። ከዛ የአምላኬን ስም ይላል። የአምላኬን ስም እና ባህሪውን ብቻ ሳይሆን ኢሜጅ እግዚአብሔር ሰውን ሲፈጥረው ምንድነው? በራሱ ምሳሌ በእግዚአብሔር ኢሜጅ ነው። ያንን እንደገና ነው የሚመልስልን። በቃ በኃጢአት ያጣነው ትልቁ ነገር የእግዚአብሔር ምሳሌ በእኛ ውስጥ ነበረ። ኃጢአት ያንን ምሳሌ ነው ያበላሸው። አሁን ግን ያ ምሳሌ ሪስቶር ይደረጋል፣ እንደገና ተመልሶ በእኛ ውስጥ ልክ ስንፈጠር ወደ ነበርንበት ሁኔታ እንመለሳለን። ፍጹም በቃ አብሶሉት የሆነ ፍጽምና በቃ ፍጹም እንሆናለን። ምንም እንከን የሌለን ሆኖ በእግዚአብሔር መንግስት ለዘላለም የእግዚአብሔር መንግስት የእግዚአብሔር ኢሜጅ የኢየሱስ ኢሜጅ በእኛ ውስጥ ሪስቶር ሆኖ ልክ አዳም ሲፈጠር በነበረው አይነት ሁኔታ
በዛ አይነት ሁኔታ እንኖራለንና የእግዚአብሔር ባህሪም ምን ይሆናል? የኛ ባህሪ ይሆናል። ባህሪያችን ክርስቶስን መስለን ለዘላለም በእግዚአብሔር መንግስት እንኖራለንና ይሄን ነው የአምላኬን ከተማ ስም ይላል አይደለ? የአምላኬ ከተማ ስም ማናት? አዲስቱ ኢየሩሳሌም ነው የሚለውና የአዲስቱ ኢየሩሳሌም ዜጋ ይሆናል ማለት ነው። የዛ ዜጋ ሰው ሁሉ የአሜሪካ ዜጋ ለመሆን ነው አይደለ የሚጋደለው? በስማም የአሜሪካ ዜጋ ያለው ሰው የታደለ ሰው ነው የሚባለው። ግን እግዚአብሔር ፕሮሚስ ያደረገልን የዛ የአዲስቱ ኢየሩሳሌም ዜጎች የእግዚአብሔር መንግስት ዜጎች ነው የምንሆነው። ከዚህ የበለጠ ክብር የለምና አዲሱን ስሜን ምንድነው? የኢየሱስ ክርስቶስ አዲስ ስም የነገስታት ንጉስ የጌቶች ሁሉ ጌታ ተብሎ ራዕየ ዮሐንስ ምዕራፍ 5 እና በቃ ምን ማለት ነው? በእኔ ድል ነስቼ እናነሳዋለን። በላውዶቂያ ዘመን ድል ነስቼ ይላል አይደል? በአባቴ ቀኝ በዙፋን እንደተቀመጥኩ ድል ለነሳው ደግሞ ልክ እንደዛ ነው ምን ሆነው በቃ በዛ ክብር ነው እግዚአብሔር አብ ልጁን ኢየሱስ ክርስቶስን ባከበረበት ክብር ኢየሱስ ክርስቶስ ደግሞ እኛን በዛ ነው የሚያከብረን። በዙፋን ላይ ነው የሚያስቀምጠንና ያንን ማለት ስለዚህ ነገስታት ንጉስ የጌቶች ጌታ የሚለው ነው ኢየሱስ ክርስቶስ። ኢየሱስ ክርስቶስ የነገስታት ንጉስ ገዢ ነው፣ የዓለማት ሁሉ ገዢ ነው እና እሱን ነው ሼር የሚያደርገን። በዙፋን ላይ ከሱ ጋር እንቀመጣለን። ያንን ነው እና ስለ ኢየሱስ ደስ የሚለኝ ይሄ ነው። በቃ ምንም ከኛ የሚሰስተው ነገር ምንም የለውም። ሁሉን ነገር ለኛ ነው የሚሰጠው እና እግዚአብሔር የተመሰገነ ይሁን። አሜን። እግዚአብሔር ይመስገን። በጣም ግሩም የሆነው ውይይት ነው ያደረግን ያለነው። እግዚአብሔርን እጅግ አድርገን እናመሰግናለን። ፓስተር ምናልባት የሚቀር አንድ ሀሳብ ካለ? እንግዲህ ተመልካቾቻችን እስካሁን እንደተከታተላችሁት በጣም ግሩም የሆነ ውይይት ነው ስናደርግ የቆየ ነው እና እስካሁን ስናጠናቸው የቆየናቸውን ቤተክርስቲያኖች እንደው ላስታውሳችሁና ስራህን አውቃለሁ በሚል ርዕስ በዚህ ከኋላችንም እንደምታዩት በዛ ርዕስ ዙሪያ ነው ከምዕራፍ 1 ከራዕይ መጽሐፍ ምዕራፍ 1 እስከ 3 ድረስ ያሉትን 7ቱን አብያተ ክርስቲያኖችን በተመለከተ ልዩ የመጽሐፍ ቅዱስ ውይይት እያደረግን ነው የቆየነው። ከኤፌሶን ጀመርን፣ ሰምሬኔስን አየን፣ ጴርጋሞንን፣ ቲያጥሮንን፣ እንደገና ባለፈው ሳምንት ደግሞ ሰርዴስን እንደገናም ደግሞ ፊላዴልፊያን ተመለከትንና አሁን ወደ መጨረሻው ነው የምንሄደው። የሚቀጥለው ሳምንት ላይ ደግሞ ሌላውን ቤተክርስቲያን መጨረሻ ላይ ያለችውን የ7ኛውን ቤተክርስቲያን ተመልሰን ወደ ውይይት እንመጣለን። እስካሁን ግን በነበረን ውይይት በተለይ በዛሬው በጣም ብዙ እንደተባረካችሁ እርግጠኛ ነን። ምክንያቱም ይህች ቤተክርስቲያን ትንሽ ብትሆንም ባላት ኃይል ሁሉ ተጠቅማ ከአንድ ቤተክርስቲያን የሚጠበቅባትን የወንጌልን ስራ በጣም ጥሩ በሆነ ሁኔታ ስታደርግ እንደነበረ ክርስቶስም በዛ እንደተደሰተባት ያንን ስትሰራ ግን ብዙ ተግዳሮቶች ገጥሟት ነበር። ያንን ግን ክርስቶስ ራሱ እንደሚቆጣጠርላት ተስፋ ሲገባላት ተመልክተናል። ነገር ግን የተመከረችው ምክር ደግሞ አለ ያላትን እስከ መጨረሻ አጽንታ እንድትይዝ እኛም ደግሞ ባመኑ እውነት እስከ መጨረሻው ከጸናን ክርስቶስ ተስፋ ይገባልንን የዘላለም ሕይወትን ማግኘት ከሱ ጋር በሰማይ አብሮ የመኖርን እድል እንደምናገኝ ከዚህ ቤተክርስቲያን ተምረናል። እንደገናም ደግሞ የክርስቶስን አዲሱን ስም የሱን እግዚአብሔር አብ የሰጠውን ክብር እኛም እንደምንካፈል በመጨረሻ ከዚህ ቤተክርስቲያን ተምረናልና እነዚህን ትምህርቶች ሳንረሳ ሁላችንም በህይወታችን እንድንተገብር እግዚአብሔር ሁላችንም ይርዳን። የበለጠ ግን ከዚህ እኛ ከተወያየ ነው የበለጠ በግላችሁ ብታጠኑ ከዚህ የበለጠ ብዙ በረከቶች እንደምታገኙ እናምናለንና እቺ ቤተክርስቲያን የምትገኘው በራዕይ መጽሐፍ ምዕራፍ 3 ላይ ማለት ለሷ የተጻፈው ደብዳቤ ማለታችን ነው። በራዕይ መጽሐፍ ምዕራፍ 3 ከቁጥር 7 እስከ 13 ያለውን በግላችሁ እንድታጠኑ ጋብዛችኋለን። ይህንን ውይይታችንን ግን በጸሎት እንጨርሳለን። ፓስተር ተመስገን ጸሎት አድርገውልን እንጨርሳለን። የዘመናት ንጉስ ሁሉን የምትችል አምላክ ስለ ቃልህ ስለተናገርከን ዛሬም ስለምትወደን ለህይወታችን ዓላማ ስላለ እናመሰግናለን። ጌታ ሆይ የፊላዴልፊያ ቤተክርስቲያን በሙሉ ልብ ወደደችህ። አቅሟ ትንሽ ቢሆንም ብዙ ተቃውሞ ቢኖርባትም ነገር ግን እስከ ፍጻሜው ድረስ አገለገለችህ። እኛም ጌታ ኢየሱስ ሆይ አንዳች ሳንቆጥብ ከልብ እንድንከተልህ፣ ከልብ እንድንወድህ፣ ከልብ እንድናገለግልህ ያለን ሁሉ ያንተ እንዲሆን እንድትረዳን ፈቃድ ይሁን። ይህን ቃል የሰሙ ሁሉ ጌታ ሆይ በቃልህ እንዲጸኑ ደግሞም አክሊላቸውን ማንም እንዳይነጥቅባቸው
አጥብቀው እንዲይዙ መንፈስ ቅዱስህ እንዲረዳቸው እኛንም እንዲረዳን እንለምንሃለን በጌታ በኢየሱስ ስም አሜን።